አዲስ ቀን ላይ ናችሁ አብራችሁን ስላላችሁ እጅግ እናመሰግናለን እስከ 3 ሰዓት አሁንም አብሮነታችሁን እንጠይቃለን የሀገር ጉዳይ ላይ ደርሰናል አሁን ዛሬ በሀገር ጉዳይ ቀደም ሲል እንዳስተዋወቅናችሁ የምንመለከተው ከሰሞኑ ወደ የጸደቀውን የደረቅ በዝቶከሽ ምክር ቤት የጸደቀውን የደረቅ ቆሻሻ አወጋገድ ላይ አዋጅ ላይ ይሆናል እንግዲህ ከፕላስቲክ ብክለት ጋር ተያይዞ በተለይ ደግሞ በአጠቃላይ እንደ ፕላስቲክም ባይሆን የቆሻሻ አወጋገድ ስርዓታችን ምን ይመስላል የሚለው ነገር ብዙዎቻችን ራሳችንን ወንደው ብንጠይቅ ብዙ ችግር ያለበት እንደሆነ ስንንቀሳቀስ በመናየው ነገር ማረጋገጥ እንችላለን አይደለ እንደ ከተማም እንደ ሀገርም የሚበሰብሱትን ቆሻሻዎች ለብቻ ማይበሰብሱትን ለብቻ አድርጎ ቆሻሻ ለሚሰበስቡ ደግሞ በዚህ ስራ ላይ ለተሰማሩ ሰዎችም የሚበሰብሱትን ለብቻ የማይበሰብሱትን ለብቻ ከማድረግም ባለፈ እንደው ምን ያክል የምንጠቀመው ቆሻሻ ማንኛውንም እንደው አንድ ላይ ሰብስበን እናስቀምጣለን እሱም ቅድም ያልኩትም ያ ነው ሁላችንም የቆሻሻ አወጋገዳችን ብንመለከት ከተማችን ላይ ያለውን ነገር ተዟዙረን በመናይበት ጊዜ ማረጋገጥ የምንችለው ነገር ነው በየአካባቢያችን ሁላችንም ለአካባቢያችን አምባሳደሮች እንሆን ይላል የአካባቢ ጥበቃ ባለስልጣንና የተለያዩ ስራዎች ይሰራሉ ነገር ግን አሁንም ቢሆን ከተማችንን እንደ ሀገር ደግሞ ሀገራችንን ከቆሻሻ ለማጽዳት የተጀመሩ የተለያዩ ኢኒሺዬቲቮች አሉ ከዛም በዘለለ እንደዚህ አይነት ዘመቻዎች ላይ ብቻ ባይሆን የግላችንንም በዙሪያችን ያሉ አካባቢዎችን መጠበቅም ከጤናማ አንፃር የሚመከር ነው ከጤናም ብቻም አይደለም የአካባቢ ስነ ምህዳርን በእጅጉ ነው የሚጎዳው ከፍተኛ የሆነ የቆሻሻ ምርት ወይም የደረቅ ቆሻሻ ምርት አወጋገዳችን በአግባቡ ካልሆነ ለረጅም ጊዜ ተከማችተው ወይም ተቀምጠው የማይበሰብሱ ገጽታቸውን የማይቀይሩ እና ለተለያየ አደጋ የሚዳርጉ አሉ በተለያዩ ከተሞች የጎርፍ አደጋ ተከሰተ ሲባል እንሰማለን ብዙ ጊዜ የምንሰማው ምንድነው እነዚህ ደረቅ ቆሻሻ በተለይ ፕላስቲኮች የውሃ መተላለፊያ ቱቦችን ይዘጉና ከዛ በኋላ ውሃ በሚፈልገው መንገድ መንቀሳቀስ አይችልም ሰው ይወጣና ከተማ ያጥለቀልቃልና ይረብሻልና ምን ያክል የአካባቢን ስነ ምህዳር እንደሚረብሽ ሁላችንም መረዳት እንችላለን በዓለም አቀፍ ደረጃ መረጃዎች እንደሚያሳዩት እስከ 400 ሚሊዮን ሜትሪክ ቶን የፕላስቲክ ቆሻሻ ይለቀቃል ብዙ ጊዜ ይሄ ደግሞ ከዚህ ውስጥ ከነዚህ ከቁጥሮች ውስጥ ደግሞ 49% የሚሆነው የፕላስቲክ ቆሻሻ መሬት ውስጥ ሳይበሰብስ የሚቀመጥ ስለመሆኑ ነው መረጃዎች የሚያሳዩት አሁን ላይ የውሃ መያዣ ኮዳዎችን በድጋሚ አገልግሎት እንዲሰጡ የተሰበሰበ ሪሳይክል የሚደረግበት አሰራር አለ ሌሎችንም ደግሞ እንደዚሁ አወጋገዳችን አንዳንዴ እኔ ምን አስባለሁ ቆሻሻ ብለን መጣል ብቻ ሳይሆን አወጋገዱ ላይ ራሱ ጥንቃቄ ማድረግ አለብን ምክንያቱም የሚበሰብሰው ለብቻ ይቀመጣል አሁን ላይ ቆሻሻን ሀብት ያደረጉ ሀገራት አሉ አይደለ የተለያዩ ሀገራት ቆሻሻ መጣያ ቦታ ሳይኖራቸው ሌሎች ሀገራት ላይ ይሄዱ የሚጥሉ ስዊድን ልንጠቅስ እንችላለን የተለያዩ ጣሊያን ቆሻሻ መጣያ ቦታ ስለሌላቸው ወደዚህ ሀገር ሄደው ቆሻሻ ይጥላሉ በጣም በብዙ ሜትሪክ ቶን የሚለካ ቆሻሻ ነው የሚጥሉት ብቻ ሀገር ደግሞ ወደ ኃይል እየቀየረች ሌላ ደግሞ ስራም እየፈጠረችበት ነውና ቆሻሻ ብቻ ሆኖ እንዳይቀር ጥረት እየተደረገ ነው አሁን እኛ ሀገርም እንደ ሀገር እየተጀመረ ነው በሰፊው ግን ደግሞ ብዙ መስራት ያሉብን ነገሮች አሉ የአዋጅም በዋናነት የወጣው በተለይ በህዝብ ተወካዮች ምክር ቤት ከሰሞኑ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በዋናነት ትኩረት ያደረገው አካባቢን ጽዱ ለማድረግ ለነዋሪዎቿ ምቹ ለማድረግ ነው የከተሞችን በተለይ ገጠራማው አካባቢ ጽዱ ማራኪ የሆነ አካባቢ ለመፍጠር እና ስነ ምህዳሩንም ለመጠበቅ ያለመ ነው በተለይ ደግሞ ጥቅም ላይ የማይውሉ ተመልሰው ጥቅም ላይ የማይውሉ የፕላስቲክ ምርቶችን ገዳም እንዲሁ ያስቀምጠ ድንጋጌ አለ አብዛኛውን ጊዜ ተጠቅመን ምን ጥላቸው ናቸው ለአንድ ጊዜ ብቻ ጥቅም የሚውሉ አሉ ብዙዎች ናቸው እነዚህ ነገሮች ጥቅም ላይ እንዳይውሉ የሚደነግጋለው ሌሎች ደግሞ በተለይ ተመልሰው ጥቅም ላይ የሚውሉ ፕላስቲኮች የሚመረቱበትንና በአግባቡ አገልግሎት ላይ የሚውሉበትን መንገድ ለማመቻቸት ያለመም እንደሆነ ያሳያል ያለው ድንጋጌ በተለይ ደግሞ አሁን ላይ ይሄ ዘመን ያመጣቸው በየጊዜው እየመጡ ራሳቸውን ያደሱ የሚመጡ የታሸጉ ምግቦች ከፍተኛውን ድርሻ ይዛሉ ከተማን በመበከል የተለያዩ መዝናኛ ቦታዎች ላይ ስትሄድ የተለያዩ ቦታዎች ላይ ስትሄድ ለልጆች የሚገዙ ነገሮች እንደ ቤተሰብም ሰብሰብ ብለው የሚደረጉ ጉዞዎች ላይ የታሸጉ ምግቦች አገልግሎት ላይ ይውላሉ እነዚህ ደግሞ ምግቦች በሚታሸጉባቸው ፕላስቲኮች ቶሎ የሚበሰብሱ ላይ ሆኑ ይችላሉ ስለዚህ እነዚህ ፕላስቲኮች አወጋገድ ላይ
ጥንቃቄ ማድረግ ያስፈልገናል። ቀደም ሲል እንዳልነው የማይበሰብሱ መሬት ላይ ደርሰው 49 በመቶ የሚሆኑት ናቸው። ከዚህ ከሚመረተው የፕላስቲክ ምርት ውስጥ ደግሞ መልሶ ጥቅም ላይ የሚውለው 9 በመቶ ብቻ ስለመሆኑ ነው መረጃዎች የሚያሳዩት። ይሄ በራሱ ምን ያህል ስራ እንደሚጠብቀን ያሳያል። በዛሬው አዲስ ቀን የሀገር ጉዳይ መሰናዷችን ይህ አዋጅ የጸደቀው አዋጅ ምን ድንጋጌዎች አሉት በውስጡ እንደ ሀገር ደግሞ ስራ ላይ ወይም ተግባራ ላይ ሲውል ደግሞ ምን ያክሎቻችን ኃላፊነታችንን ወስደን ይህንን ተግባራዊ ማድረግ አለብን የሚለውን በደንብ ግንዛቤ ለመፍጠርና እንደ ሀገርም ደግሞ የሚያስከድ አዋጅ ነው ወይ አስቻይ ሁኔታዎች ሳሉ የሚሉትን እያነሳን እንግዶችን ጋብዘን የተለያዩ ጥንቅሮችንም ለተመልካቾች እያደረስን ቆይታ የምናደርገው። አንድ ጥንቅር አዘጋጅተናል። ወደዛ እንለፍና ከእንግዶች ጋርም ቆይታ እናደርጋለን። መንግስት ያወጣው የደረቅ ቆሻሻ አያያዝና አወጋገድ አዋጅ የአካባቢ ብክለትን ለመቀነስና የመጪው ትውልድን ጤና ከመጠበቅ አንጻር ተገቢና ጊዜውን የጠበቀ ነው ሲሉ አስተያየታቸውን ለኢቢሲ የሰጡ ነዋሪዎች ገልጸዋል። በአዋጁ የተከለከለውን የፕላስቲክ ከረጢት ሊተካ የሚችል ምርት ሊመረት ይገባል ሲሉም ነዋሪዎቹ ተናግረዋል። ፍሬው ትረታ አስተያየቶቹን ተቀብላለች። ልማት በተስፋፋበት ጊዜና ሀገራችን ንጹህ የሆነች ባለበት ከንጽህና አኳያ ፌስታልን መጣል በጣም ሀገርን ማቆሸሽ ነው። ሁለት ከማቆሸሽ በስቲያ የሚከሰተው ነገር ምንድነው? ለረጅም ዘመን የመቀመጥ ነገር ካፓሲቲ ያለው ፌስታል አይበሰብስም፣ ዲኬይ አይሆንም። ስለዚህ እንደዚህ የማይሆን ነገር ስትጥይ ያንቺን ላይፍ ኖረሽ የሌላውን ጄኔሬሽን ደግሞ ማጥፋት ይቆጠራል። በህግ የወጣው ትክክለኛ ነው፣ ለሌላው ጄኔሬሽን በማሰብ ነው። ተለዋጭ ነገሮችን መጠቀም ቢችል በጣም መልካም ነው። ወዚህን ሽጬ ዳቦዬን እንጀራን ሁሉ የቤት የሚያስፈልግ ነገር ይገባል። ባለ ስሙኒ ነው አሁን እዚህ ቀይ ነጭ ቢሳ ነው። እሱንን ተጠቃሚ ብዙ አለ፣ ግን መንገድ ላይ በመጣሉ ያቆሽ ይችላል። አንድ ነገር አንድ ብር ሲጎልብሽ ከዛ ላይ የምታገኙ ነገር ይጎላል። ግን የሱን ተመጣጣኝ ነገር ደግሞ ህዝብ እንዳይጎዳ የሚቆጣጠሪያ ነገር መንግስት እንዲያበጅ ያ አሁን ሰው እየፈራ ነው። እኛ ግን ግዴታ ያው አንሱ ተተባልን ድረስ አታሳዩ ተተባልን ድረስ ይዘን ማለት ነው። ዛሬም ተስተን ሰው አይገዛም። እንትን ፌስታል ታልቀረበለት ይሄን የሚተካ ነገር መቅረብ አለበት። ሁሉም ፌስታል የተከለከለ ነው መሰለኝ። እኛ ትንሹ ብቻ እንደተከለከለ አላወቅንም። በስራችን ላይ ትልቅ ጫና ያለው ፌስታል ነው። በጣም ከባድ። በተለይ አሁን አይተሽዋል ስሰራ ንፋሱ ሲመጣ ያስቸግራል። መሬት ላይም ሆኖ አይበሰብስም። እንደምታዩ ለአስፋልቱን ለመንገዱን በጣም ብክለት የሆነ ነገር ፌስታል ነው እና መከልከሉ አዋጅ ማውጣቱንም በጣም ወደነዋል። ግን ሰው እየተገበረው አይደለም አሁንም ማለት ነው አልቀረም እና ይሄ ነገር ጠበቅ ተደርጎ ቢወሰድ እኛ ደስ ይለናል። ትልቁ የስራ ጫና የሚፈጥርብን ፌስታል ነው። ለምን ሰውም ተጠቅሞ ይጥለዋል፣ መንገድ ላይ ነው የሚጥለው። ነጋዴውም የልብስ የታሸገበት የቲሸርቱም የካልሲውም መንገድ ላይ ይጥሉታል። ንፋስ ይወስደዋል። ስትጠርጊ ወደዛ ንፋስ ይወስደዋል። አስቸጋሪ ነው በጣም። ይሄኛው መቅረት ካለበትም ለህዝቡ የሚያስፈልገው ነገር አቅርቦት ማቅረብ አለበት። ይሄኛውን አቅርቦት ሳያቀርብልን ደግሞ ይሄን ተው ማለት አይችልም በርግጥ። ስለዚህ ይሄኛውን የሚተካልን ነገር ከመጣ ፌስታሉ መቆም ይችላል። ግን ይሄኛው ምትከለለው ህዝቡ በምን ሊጠቀም ይችላል? ስለዚህ ይሄኛውን ታሳቢነት ተደርጎ ፌስታሉ ከቆመ ሌላ ምትክ ነገር ቢመጣ ደስ ይለናል። አካባቢ ከማቆሸሽ አንፃር ተገቢ ነው። ምክንያቱም ህዝቡ ወስዶ የወሰደበትን እቃ ወደ ሆነ ነገር ከገለበጠ በኋላ ፌስታሉን ወደ ውጭ ነው የሚጥለው። አካባቢ ያቆሽሻል። እውነት ነው። ግን እሱን የሚተካ ምን አለ ነው? እቺን የ10 ብር እቃ ሊገዛኝ 15 ብር ፌስታል ስለማይጠቀሙ የግድኛ እቺን ኩርቷን የ50 ሳንቲሟን ፌስታል ይዘን በሷ እየቆረጥን ነው የምንሰጣቸው። ከዚህ በኋላ እስካሁን እየሰራንበት ያለ ነው። ከዚህ በኋላ ግን ይሄን የሚተካ ካላገኘን በምንም ልንሰጣቸው አንችልም። የ15 ብር ፌስታል ገዝተን የ10 ብር እቃ አንሸጥም። የባሰ ኪሳራ ስለሆነ ማለት ነው። እንቀጥላለን ተመልካቾች፣ እዚሁ ላይ ቆይታ እናደርጋለን። እንግዶች ጋብዘናል። እንግዶቻችን አቶ ዋሲሁን አለሙ በአካባቢ ጥበቃ ባለስልጣን የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ ናቸው። አቶ በረከት ገብረሕይወት ደግሞ የኢትዮጵያ ጎማና ፕላስቲክ ማህበር አባልና የፕላስቲክና ፕላስቲክ ውጤቶች አምራች ናቸው። ሁለቱንም እንግዶቻችን እጅግ አድርገን እናመሰግናለን። እንግዶቻችን አንድ መረጃ በጋራ እንከታተልና ወደ እናንተ እንመጣለን። የደረቅ ቆሻሻ አያያዝና አወጋገድ አዋጁ ምን ጉዳዮችን ያነሳል የሚለውን ደግሞ ተጨማሪ መረጃዎችን አብዮት ይግዛው የሚነግረን ይሆናል። እንቀጥላለን።
ጥሩ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከሰሞኑ በሕዝብ ተወካዮች ምክር ቤት ውይይት ከተደረገበት በኋላ ጸድቋል። አዋጁ ምን መርሆች አሉት? ምንስ ድንጋጌዎች ናቸው ያሉት? አዳዲስ ድንጋጌዎች የሚሉትን የተወሰኑትን ለውይይታችን መነሻ ያክል የሚሆኑትን ነው የምናነሳው። የአዋጁ መርሆች ምንድናቸው ካልን የቆሻሻን ከምንጩ መቀነስ መልሶ መጠቀም የሚያስችልበትን መንገድ ምቹ ሁኔታ የሚፈጥር ነው። ስለዚህ ከምንጩ እንቀነሳለን፣ መልሰን የምንጠቀምበትን መንገድ እንፈጥራለን ማለት ነው። የህብረተሰብ ተሳትፎን ማሳደግ እንዲሁ በተለይ በደረቅ ቆሻሻ አወጋገድ ላይ የህብረተሰቡ ተሳትፎ የበለጠ እንዲጎለብትና እንዲያድግ ማድረግ አንዱ መርሆ ነው። ሌላኛው የበከለን ደግሞ ማስከፈል እንዲህ የደረቅ ቆሻሻ አወጋገዳችን ጋር ተያይዞ የሚፈጠሩ ችግሮችን እና እንዲሁም ደግሞ ጉዳትም የሚያስከትልበትን መንገድ የፈጠረ አካል ተጠያቂ እንዲሆን የሚያደርግም ራሱን የቻለ መርህ አለው። ስለ ፕላስቲክ ምርት አምራቾችም እንዲሁ የወጣ ራሱን የቻለ በድንጋጌ የተቀመጡ ጉዳዮች አሉ። አነስተኛ ተጽዕኖ ያላቸውን የምርት ንድፎች መከተል ይጠበቅባቸዋል። በተለይ ፕላስቲክ በማምረት ዘርፍ የተሰማሩ ድርጅቶች አነስተኛ ጉዳት ሊያስከትሉ ወይም ተጽዕኖ ሊፈጥሩ የሚችሉ ምርቶች ላይ እንዲያተኩሩ ነው የሚፈለገው። በአመራረት ሂደት የፕላስቲክ ቆሻሻን መቀነስ እንዲሁ ይጠበቅባቸዋል። ተረፈ ምርቶችም ሆነ ሌሎቹ በአካባቢ ላይ ጉዳት የማያስከትሉበትን መንገድ በተለይ እንዲከተሉም ምቹ ሁኔታን የፈጠረ ነው። አገልግሎቱ ሲያበቃ ደግሞ እንዲበሰብስ የሚደረግበትን መንገድ እንዲሁ ማመቻቸት ይጠይቃል። መልሶ ጥቅም ላይ ሲውል ወጪውን አምራቹ እንዲሸፍንም በዚህ በድንጋጌው ከተቀመጡት መካከል የሚጠቀሱ ናቸው። ሌላው የደረቅ ቆሻሻ አያያዝ ምን ይመስላል ካለን መኖሪያ ቤት ያላቸው ሰዎች ከመኖሪያ ቤታቸው እስከ 20 ሜትር ድረስ ያለውን የማጽዳት የማስዋብና ያለውን ደረቅ ቆሻሻ ደግሞ የማስወገድ ኃላፊነት የተሰጣቸው ለነሱ ነው። ለድርጅቶች ደግሞ እስከ 50 ሜትር ድረስ ያለውን ደረቅ ቆሻሻ የማጽዳት ግዴታ አለባቸው፣ የማስወገድም ግዴታ አለባቸው። ለድርጅቶች እስከ 50 ሜትር ነው። ለግለሰቦች ደግሞ ለመኖሪያ ቤቶች እስከ 20 ሜትር ድረስ ያለውን የደረቅ ቆሻሻ የማጽዳትና የማስወገድ ኃላፊነት በዚህ የደረቅ ቆሻሻ አያያዝና አወጋገድ አዋጅ በግልጽ ከተቀመጡት ድንጋጌዎች መካከል የሚጠቀስ ነው። ለአንድ ጊዜ ብቻ ጥቅም ላይ ስለሚውል ፕላስቲክ ካየን ማምረቱን፣ ሀገር ውስጥ ማስገባቱን፣ ማከማቸቱን፣ መጠቀምን፣ መሸጥን ለገበያ ማቅረብ ክልክል ነው ማለት ነው። አንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮችን ማምረት በጣም የተከለከለ ነው። ሀገር ውስጥ ማስገባትን፣ ማከማቸትን፣ መጠቀምም የተከለከለ። ይዞ መገኘት በራሱ በአዋጁ እንደሚያስቀጣና እንደ ወንጀለኛ እንደሚያደርግ በግልጽ ተቀምጧል ማለት ነው። የወንጀል ተጠያቂነትን ካየን ማንኛውም ሰው የፕላስቲክ ከረጢት ከተጠቀመ ወይም ይዞ ከተገኘ ከ2000 እስከ 5000 ድረስ ቅጣት አለው ማለት ነው። ያመረተ ወደ ሀገር ውስጥ ያስገባ ወይም ደግሞ ያከማቸ ከ50 ሺህ እስከ 200 ሺህ ብር ድረስ ያስቀጣልና እስከ 5 ዓመትም ድረስ ደግሞ እስርም ሊዳርግ ይችላል ማለት ነው። በአዋጁ በግልጽ የተቀመጠው በተለይ ከወንጀል ተጠያቂነት አኳያ ይህንን ነው የሚመስለው። እንግዲህ አዋጁ ምን መልክ አለው፣ ምንስ ድንጋጌዎች አሉ በዋናነት የሚለውን በውይይታችን በደንብ እያዳበርነውና እያሳደግነው እንሄዳለን። ለመነሻ ያክል ግን ለውይይታችን ምን መርሆች አሉት አዋጁ፣ ምን ድንጋጌዎች አሉ፣ እነዚህን ድንጋጌዎች ደግሞ ሁላችንም አውቀን እንድንተገብረው ለማስቻል ይህንን መነሻ ሀሳብ አቅርበናል። በሰፊው በውይይታችን እናዳብረዋለን። እናመሰግናለን አብዮት። እንግዲህ ከእንግዶቻችን ጋር ቆይታችንን እንቀጥላለን። አቶ ዋሲሁን የመጀመሪያ ጥያቄ ወደ እርስዎ እናድርግና የደረቅ ቆሻሻ አያያዝና አወጋገድ አዋጅ የወጣበት መሰረታዊ ምክንያት ምንድን ነው ከሚለው እንጀምር። እሺ፣ አመሰግናለሁ። የዚህ የደረቅ ቆሻሻ አዋጅ የወጣበት መሰረታዊ ምክንያት አንደኛ ከደረቅ ቆሻሻ በፊት ነባሩ አዋጅ በ1999 ላይ የወጣው የዚህ የደረቅ ቆሻሻን ከምንጩ ለመቀነስ ወይንም መሮቹ ላይ የተቀመጡትን ሙሉ ለሙሉ ለመተግበር በሚያስችል መልኩ የተቃኘ ያለ መሆን የህብረተሰብ ተሳትፎን የግል ባለሀብቶች በዘርፉ እንዲሰማሩ እንደዚሁም በቆሻሻ ምክንያት የሚደርስን አካባቢ ጉዳትን ሙሉ ለሙሉ ለመከላከል በሚያስችል ደረጃ ሆኖ ባለመገኘቱ ነው። በተጨማሪ ሙሉ ለሙሉ የህግ ተጠያቂነትንም እንደዚሁ ይዞ ያልነበረ ነው። ለተለያዩ ተቋማት ወይ ከግለሰብ ጀምሮ ለድርጅት፣ ለተለያዩ አገልግሎት ሰጪ ተቋማት እንደዚሁም ለአምራቾች፣ ለግለሰቦችም ፋብሪካዎችም የሚሰጠውን ኃላፊነት ምን መሆን እንዳለበት በትክክል የተደነገገ አልነበረም።
እንደዚሁም ከፍተኛ የሆነ ጫና በከተማ አስተዳደሮች ላይ ከደረቅ ቆሻሻ አያያዝ እየደረሰ ያለውን ለመቀነስ ሲባል እነዚህ መነሻ ተደርጎ የተዘጋጀ ነው። ከደረቅ ቆሻሻ አያያዝና አወጋገድ አዋጁ ላይ በተለይ የፕላስቲክ ውጤቶችን የመጠቀም ክልከላ በጉልህ ከሚነሱት መካከል የሚጠቀስ ነውና እዚህ ላይ ትኩረት የተደረገው ለምንድን ነው የሚለውን ሀሳብና ሀሳብ እስኪ። እሺ በዋናነት የበፊቱ አዋጅም ላይ ክልከላ አለ። 0.03 ሚሊ ሜትር እና ከዛ በታች ሆኖ በስብሶ ከአፈር ጋር መዋሃድ የማይችል ማንኛውንም ፕላስቲክ ከረጢት ማምረት እና ወደ ሀገር ውስጥ ማስገባት የተከለከለ ነው የሚል ሁለት እንትኖች ላይ ማዕዘኖች ላይ ቆሞ ማምረትንም እንደዚሁም ከውጭ ማስገባትን የተከለከለ ነው የሚል ያስቀመጠበት ሁኔታ ነው ያለው። ስለዚህ አስቀድሞ እነዚህን ፕላስቲኮችን ማምረትም ወደ ሀገር ውስጥ ማስገባትንም ይከለክላል። እነዚህ ፕላስቲኮች አንደኛ የተከለከሉበት ያው ረጅም ጊዜ ውስጥ አካባቢ ውስጥ ይቆያሉ። እንደዚሁም በቀላሉ በንፋስ መወሰድ ለተለያዩ አካባቢ ጉዳት ተጽዕኗቸው ከፍተኛ በመሆኑ ወደዚህ ይህንን አዋጅ መነሻ ተደርጎ ነው። ግን የህግ ተከባሪነታችን፣ ክትትላችን፣ ቁጥጥራችን በሚካሄድበት ጊዜ አንደኛ አምራቾቹ ላይ ምንም አይነት እርምጃ የመውሰድ ወደ ሀገር ውስጥ የሚገቡት ላይ በጉምሩክ በኩል ነው የሚገባው። እዛ ላይ በስታንዳርድ ተቀምጦለት እነዚህ 0.03 እና ከዛ በላይ የሆኑ ፕላስቲኮች እንዲገቡ ጥረቶች ይደረጋሉ። የሚመረቱት ላይ ግን ምንም አይነት እርምጃ እየተወሰደ አይደለም። በተለያዩ ጊዜ ክትትሎችን፣ ቁጥጥሮችን እናደርጋለን። የሆነ ቦታ ላይ የሆነ ኤሪያ ላይ ነው አብዛኛው ኮንፋይንድ ሆነው የሚገኙት እነዚህ ፕላስቲክ አምራቾች። እርምጃ በሚወሰድበት ጊዜ ከዚህ 0.03 እንደዚሁም በስብሶ ከአፈር ጋር መዋሃድ የማይችል የፕላስቲክ ከረጢት ተመርቶ ሲገኝ እርምጃ የሚወሰደው አስተዳደራዊ እርምጃ ነው። እሱንም በግልጽ በአዋጁ የተደነገገ ይህን አይነት እርምጃ ይወሰዳል የሚል አልነበረው። ለመከላከል ያህል ነው ሲቀመጥ የነበረው። ነገር ግን ያ የማምረት ሂደቱ ከጊዜ ወደ ጊዜ እየጨመረ ነው ሄደው ያንን ሙሉ ለሙሉ መከላከል ወይም ማስቆም የማይቻልበት ደረጃ ላይ ስለደረሰ ነው። በሌላ በኩል የቀን ተቀን ኑሯችን በፊት በሌላ ማቴሪያል ወይም ቁሶች እንጠቀም የነበረው ወደ ፕላስቲክ ሽፍት አድርጓል። የዓለም አቀፍ ክስተትም ቢሆን የኛ ደግሞ ከፍተኛ ነው። በቀደም ላይ ከቆሻሻ አጠቃላይ በቀን ከሚመነጨው ቆሻሻ ከ3 እስከ 5% ነበር የፕላስቲክ ይዘቱ። ከዚህ ከ10 ዓመት በኋላ ግን ወደ 14% ነው ከፍ ያለው። ይህንን ፕላስቲክ ደግሞ ቀጥታ ወደ አካባቢ ነው እያስወገድን ያለ ነው። እንግዲህ አጠቃላይ ከሚመነጨው ፕላስቲኮች ወይም ፕላስቲክ ከረጢቶች ወደ 79% የሚሆነው ቀጥታ ወደ አካባቢ ነው የሚጣሉት። ከዛ ውጪ አንድ ኢንሲነሬሽን ፋሲሊቲ እዚህ አዲስ አበባ ላይ አለ። የዌስት ኢነርጂ ላይ እዛ በማቃጠል የሚወገደው አለ። ከዛ ውጪ መልሶ ለመጠቀምም ዳግም ለመጠቀምም የሚደረግ ጥረት የለም። መልካም አቶ ዋሲሁን እንመልሳለን። አቶ በረከት ወደ እርስዎ እንምጣ። እንግዲህ አቶ በረከት የፕላስቲክ ውጤቶችን አምራች ነዎት። ቀደም ሲል አዋጁን ምን ጉዳዮችን አካቷል የሚለውን ያው ቀደም ብለው ያውቁታል ብዬ አስባለሁ። ነገር ግን ከተከለከሉ ድርጊቶች አንዱ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲክ ምርቶችን መጠቀም፣ ማምረትና ወደ ሀገር ውስጥ ማስገባት እስከ ማስቀጣት ድረስ የሚደርስ የገንዘብ መቀጮም ይቀጣል ይላል አዋጁና እርስዎ መጀመሪያ አዋጁን እንዴት አገኙት? አመሰግናለሁ። በመጀመሪያ አዋጁን ያው በተስፋና በስጋት ውስጥ ሆነን ያገኘ ነው ማለት ነው። ተስፋው ምንድነው ስንል ያው ሀገራችን ኢትዮጵያ ልትገነባ የምትፈልገው ለአካባቢ ተጽዕኖ የማይበገር አረንጓዴ ኢኮኖሚ፣ አካባቢንም ጽዱ እና ምቹ ለዜጎችም ለቀጣይም ትውልድ የተመቸ ሀገርን ከማስረከብ አንጻር ይሄ ረቂቅ አዋጅ በውስጡ የያዛቸው መልካም ነጥቦች አሉ ማለት ነው። በዚህ ላይ ፕላስቲክ አምራቹ አጋዥ ደጋፊ ነው እንጂ ከዚህ በተቃራኒ የሚቆምበት ምንም ነገር የለም ማለት ነው። ግን በዚህ አዋጅ ላይ ሊታዩ ወይ ደግሞ ትኩረት ሊሰጣቸው ይገባል ወይ ደግሞ በደንብ ትኩረት አልተሰጣቸውም ብለን የምናስበው ከትርጓሜ ጀምሮ ነው ማለት ነው። አሁን
አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ማሸጊያ ከረጢት ወይ ደግሞ ፌስታል ተብሎ ብዙ ጊዜ ይገለጻል ማለት ነው። አሁን ባለው ነባራዊ ሁኔታ ይሄ ፕላስቲክ ከረጢት ማምረት ወይ ደግሞ ፌስታል ማምረት ራሱ የሆነ ታሪካዊ ዳራ አመጣጥና አሁን የደረሰበት የእድገት ደረጃ አለ ማለት ነው። መለስ ብለን ስናየው ይሄ ኢንዱስትሪ ኦልሞስት ከ30 ዓመት ያልበለጠ ታሪክ የነበረው መጀመሪያ ላይ በጥቂት ኢትዮጵያውያንና የውጭ ሀገር ባለሀብቶች የተዋወቀ ከዛ በኋላ በርካታ የሀገራችን ባለሀብቶች ወደዚህ ስራ በመሰማራት ለበርካታ ዜጎች የስራ እድል በመፍጠር ሰፊ ኢንዱስትሪ ሆኖ አሁን ላይ በፕላስቲክ ኢንዱስትሪ ውስጥ ያለ ሰብ ኢንዱስትሪ ነው ማለት ነው። እና በዚህ ሂደት ውስጥ ራሱን አዳፕት እያደረገ በፊት ይሰራበት የነበረውን አሰራርም እየቀየረ ለምሳሌ ከዛሬ 20-30 ዓመት በፊት እንዳለ የፕላስቲክ ከረጢቶች የሚመረጡት ከውጭ ሀገር በሚመጣ ጥሬ ዕቃ ነው እና ያን ነገር ግን መቀየር ተችሏል። ባለፉት 2 ዓመታት በተለይ በመጨረሻው 10 ዓመት ውስጥ እነዚህን ፕላስቲክ ከረጢት የሚያመርቱ አብዛኛው ፋብሪካዎች የራሳቸው ሪሳይክል ፕላንት አላቸው እና አሁን ላይ ባሉበት ደረጃ ኔት ፖሊተር ናቸው። ፖሊሽን ያመረቱትን ያክል መልሰው ሪሳይክል የሚያደርጉ ናቸው ማለት ነው። እና ራሱ ይሄ ፕላስቲኩን ማለት ነው ኦፍ ኮርስ እና ለዚህ ማሳያ የሚሆነው በቀላሉ እነዚህ ከረጢቶች ግን ወደ ፋብሪካዎች ይመጣሉ። ኦፍ ኮርስ በትክክል 100%። ለዚህ ማሳያ የሚሆነው መጀመሪያ አሁን ላይ ይሄ ፕላስቲክ ከረጢት ወይ ፌስታል በምን ሁኔታ ላይ ነው እየተመረተ በምን አይነት ዘዴ ነው እየተመረተ ያለውን ብለን የመስክና ዳሰሳ ጥናት ብናደርግ አይናችን በቀላሉ ይለየዋል። ለምሳሌ በጣም በርካታ መኪኖች አይታችሁ ከሆነ ይሄ ለምግብ ዘይትነት ማሸጊያ የሚውለውን ጀሪካን ተሰብስቦ በመኪኖች ተጭኖ ሲመላለስ ታያላችሁ ማለት ነው። ያ ሁሉ የምታዩት ስክራፕ ሜዳው ወደ እነዚህ ፋብሪካዎች ነው ማለት ነው። ሲቀጥል ከፕላስቲክ ኢንዱስትሪ እነዚህ ለጥቅም ላይ የሚውሉት እንደገና ጥቅም ላይ የሚውሉትን እኮ አዋጁ አይከለክልም። ነገር ግን ጥቅም ላይ የማይውሉ መልሰው ለአንድ ጊዜ ብቻ ፍጆታ የሚያገለግሉ ፕላስቲኮች አሉ። እነሱ ላይ ነው እነሱ እናነሳቸው ብዬ ምክንያቱም በአካባቢያችን አሁን ብዙ ጊዜ ወድቀው የምናያቸው ለአካባቢ በጣም ጠንቅ እየሆኑ ያሉት እነሱ ናቸው እና እነሱ ላይ ተንተርሰው ሀሳብ እንዳነሳ መልሼ ወደሱ እመጣለሁ እና እንዳልኩ አንድ ከዚህ ከሌሎች ደረቅ ቆሻሻ ከሌሎች ኢንዱስትሪዎች ከሚመረጩ ደረቅ ቆሻሻዎች ይሰራል። ኤችዲፒ ጀሪካን ከሆኑ ከኮስሞቲክስ ኢንዱስትሪም ከምግብ ኢንዱስትሪም ማለት ነው። ራሱ ተመርቶ የወጣው ራሱ ፌስታል ደግሞ ወደ ገበያ ከገባ በኋላ አሁን ላይ ባሉ በተለያዩ የቅብብል ማዕከላት የቆሻሻ ቅብብል ማዕከላት ከተማ አስተዳደሩ ራሱ አዘጋጅቶ ያዘጋጃቸው የቆሻሻ ቅብብል ማዕከላት አሉ ማለት ከየሰፈሩ የሚሰበሰበው አሁን ጥሩ ልምድ እየሆነ እየመጣ ያለው በየሰፈሩ ቆሻሻን ለይቶ የመሰብሰብ ባህል እየጨመረ መጥቷል። ከዛ በኋላ ወደ እነዚህ የቆሻሻ ቅብብል ማዕከላት ይመጣል። በእነዚህ በቆሻሻ ቅብብል ማዕከላት የሚሰሩ ዜጎች ተቀጥረው ከሚያገኙት ደሞዝ ይልቅ እዛ ያለውን ቆሻሻ ሶርት አውት አድርገው ፕላስቲኩን ለይተው መልሰው ለፋብሪካዎች ያቀርባሉ። በዚህም ከፍተኛ ገቢ ያገኛሉ ማለት ነው። ከዛ ሄዶ ደግሞ መጨረሻ ላይ ወደ ዳምፕ ሳይት ነው የሚሄደው ነገር በተለምዶ ቆሼ የምንለው አካባቢ ማለት ነው። እዛ አካባቢ ሄደን ማየት የሚቻልበት ሁኔታ ቢኖር በጣም በርካታ ዜጎች ከዚህ ዳምፕ ሳይት ይህንን ፕላስቲክ በከፍተኛ ሁኔታ ይሰበሰባል ማለት ነው። አሁን ላይ ያለው ዋጋንም ኮንሲደር ብናደርግ በጣም ቫልዩ ያለው ነገር ስለሆነ ዜጎች አሁን ፌስታል እንዲሁ በቀላሉ መንገድ ላይ ወርቆ የምታገኘው ነገር አይደለም። ለምሳሌ ያህል ሀዘን ቤት ኤክስፒሪየንስ አለ። ስለዚህ ምንድነው የሚፈጥረው ተጽዕኖ የሚለው እናስብ እስኪ። አሁንም የሚፈጥረው ተጽዕኖ ምንድነው? አሁንም ባለበት ደረጃ 100% እየተሰበሰበ ነው የሚል እኛ መከራከሪያ የለንም። ስለዚህ እኛ ለአዋጁ ቀኝ እጅ መሆን እንችላለን። የኛ መከራከሪያ ለአዋጁ አሁን የአካባቢ ጥበቃ ባለስልጣን ስለዚህ እነሱን ማምረት መፈቀድ ነበረበት የሚል ሀሳብ ነው ያሉት። ይሄ ከዚህ ከደረጃ በታች የሆነው ፌስታል መመረቱን እኛ አንደግፈውም። ስታንዳርድ ያለው ፌስታል ሊመረት ይገባል። ስጋት ብለው የገለጹት ነገር ምንድነው? ስጋቱ ምንድነው? በአዋጁ ላይ የግልጽነት ስጋት አለብን ማለት ነው። እስከምን ድረስ ነው የሚለው አዋጁ የከለከለው በትክክል እነዚህ ከደረጃ በታች የሆኑ ከ0.03 ማይክሮ በታች የሆኑ ፌስታሎችን ከሆነ የፕላስቲክ ማህበሩም የፕላስቲክ አምራቹም ለዚህ አዋጅ አጋርና ከአካባቢ ጥበቃ ባለስልጣን ጋር ተባብሮ
ለመስራት ፈቃደኛ ነው። ከስታንዳርድ በታች የሆነ ነገር ይመረታ አንልም። ከዚህም ያለፈ ነገር ይደረግ ነው የምንለው እኛ። ለምሳሌ የተራዘመ አምራቾች ኃላፊነት ያስፈልጋል ነው የምንለው። ስለዚህ አምራቹ ያወጣውን ያክል የበከለውን ያክል መልሶ ሪሳይክል ማድረግ አለበት። ጥቅሙን ብቻ ሲሆን አካባቢውን መጠበቅ ስላለበት ማለት ነው። ጥሩ እንመጣለን ተመልሰን። አቶ አስዮን ደርሶ እንምጣ። ቀደም ሲል እየተነሳ ነበረ እስከምን ድረስ ነው ያለው በተለይ ከፕላስቲክ አወጋገድ ጋር ተያይዞ የተከለከለው እስከ የትኛው ደረጃ ድረስ ነው የሚለው በግልጽ መቀመጥ ነበረበት የሚል አለ። ከዛ በተጨማሪ ከዜጎች የዕለት ከዕለት ህይወት ጋር የተቆራኘ ነው ፕላስቲክ ውጤቶች ብዙ ጊዜ መገልገያቸው የፕላስቲክ ውጤቶች ናቸውና ምን ያክል በጥናት የተደገፈ ነው ማለት እንችላለን? ይህ አዋጅ ወደ መርቀቆ ሲመጣ ወይም አዋጁ እንዲጸድቅ ሲደረግ ምን ያክል በጥናት የተደገፈ ነው? ተጠቃሚዎችን ለምሳሌ አምራቾችም አሉ፣ ተጠቃሚዎችም አሉ። እነሱን በግልጽ የማወያየቱና መረጃ የመሰብሰብ ሂደቱ ምን ይመስላል? እሺ አመሰግናለሁ። በዋናነት የአዋጁ ድንጋጌ ግልጽና ግልጽ ነው መያዝ ያለበት። ያው ትርጓሜ ላይ ለአንድ ጊዜ አገልግሎት የሚውል ፕላስቲክ ነው። ፕላስቲክ ከረጢት ማለት ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮች ከነዛ ውስጥ ፕላስቲክ ከረጢት እንደሚካተት ነው። ለአንድ ጊዜ አገልግሎት ሙሉ በሙሉ ፕላስቲክ ከረጢትን ያካትታል። ለአንድ ጊዜ አገልግሎት የሚውል ማለት ተጠቅመን መልሰን መጠቀም የማንችለው መልሶ ዑደት መደረግ የማይችል ቀጥታ ወደ አካባቢ የምንለቀው ነው። ምናልባት አሁን ለመነሻ ያህል ፕላስቲክ ከረጢቱ ቪዚቢሊቲው ከፍተኛ ነው፣ ጉዳቱ ከፍተኛ ነው። ከዛ አንጻር ፕላስቲክ ከረጢት ላይ ትኩረት ተደረገ እንጂ በቀጣይ በመመሪያ ሌሎች ለአንድ ጊዜ ተጠቅመን የምንጥላቸውን ወደ መመሪያ መጥቶ አካባቢ ላይ የሚደርስን ጉዳት መከላከል የሚያስችልበት ሁኔታ ይዛል። ስለዚህ ማንኛውንም ፕላስቲክ ከረጢት ወይንም ለመያዣነት የሚያገለግል እንግዲህ በየትኛውም ደረጃ ያለ ሊሆን ይችላል። ምናልባት 0.03 ማለት በወቅቱ ሲቀመጥ የቲክነስን ነው እንጂ የሚያመለክተው ይሄ የፕላስቲክ ደረጃ ሆኖ አይደለም። 0.05ም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ግን በዛኛውም ምንም የተሰራ ወይንም ኢንፎርስ ለማድረግ ጠንካራ የሆነ የህግ ማዕቀፍ ኖሮ እርምጃ ወስዶ አካባቢና ሰው ጤና ላይ የሚደርስን ጉዳት መከላከል ያልተቻለበት ሁኔታ ነው የነበረው። እንግዲህ አዋጁ ሲረቅ ግልጽነት ላይ በሰፊው ከመጀመሪያው ጀምሮ አሁን የቅርብ ጊዜ አይደለም 2009 ነው መነሻ ያደረገው። ዜን 2012 ላይ በደንብ ዳብሮ የሚመለከታቸው አካላት ውይይት ተደርጎበት ከዛ በኋላ የህግን ፕሮሰስ ጠብቆ ነው ህጉም አስፈላጊነቱ ላይ የሚመለከተው የመንግስት አካልም ያንን አልፎ የመጣ ነው። ያንን አለፈ ስንል የተለያዩ ጥናቶችም ተደርገዋል። የትኛው ይሻላል የሚለው ማለት ለሲንግል ካሬት ባግን ወይንም ፕላስቲክ ከረጢትን ባን ማድረግ ይሻላል ለአንድ ጊዜ አገልግሎት የሚውሉትን ነው ወይስ ታክስ ቢጫንበት ይሻላል የሚለውንም እነዛ በጥናት ተለይተው አብዛኛው ወዴት ነው እነዚህ ለአንድ ጊዜ አገልግሎት የሚውሉ ፕላስቲክ ከረጢቶችን ባን ማድረጉ ለአካባቢም ለሰው ጤናም የተሻለ አስተዋጽኦ ያመጣል በሚል ነው ጥናቱ ያሳየው። እንግዲህ ቶታል ከተሰበሰበው መረጃ ወደ 52% ባን ይደረግ ወደሚለው ያዘነበለ ነው። ከዛ ውጪ ሌሎች የጥናት ማሙያ ወይንም ለመመረቂያ ጽሁፍ የሚሆኑ ጥናቶችም እንደዛው ተመሳሳይ እንትን ብለዋል። ነገር ግን አጠቃላይ ይሄ በጥናት ላይ የተደገፈ ውይይት ላይ የተደገፈ ዓለም አቀፍ አሰራርን የተከተለ መሆኑን ነው ለማለት። ምናልባት በደንብ እንዳነሱት አሁን አብዛኛውን የሀገራችን አካባቢ ካየነው በደረቅ ቆሻሻ አወጋገድ ጋር ችግሮች አሉበት። ይህም ከግንዛቤ ጋር ይያያዛል። ግንዛቤ መፍጠር ላይ፣ ሁለተኛ ደግሞ ችግር በሚፈጥሩ አካላት ላይ ደግሞ የሚወሰድ አስተማሪ እርምጃም ያን ያክል የለም። የቁጥጥርና የክትትል ስርዓቱ ይላላል። ከዚህ አኳያ ድንጋጌው ላይ ወይም በአዋጁ ላይ ለማን ነው ኃላፊነት የተሰጠው? በምን አይነት መልኩ እነዚህ ሁኔታዎች ውስጥ ተፈጻሚ ለማድረግ አቅጣጫ ተቀምጧል? ኃላፊነቱስ የማን ነው? ኃላፊን እንግዲህ አጠቃላይ የልል የሆነ ወይንም ጠንካራ ያሉ የሆነ እርምጃ እንዳይወሰድ የሚያደርገው የሚኖረን የህግ ማዕቀፍ ነው። የህግ ማዕቀፋችን ጠንካራ በሆነ ቁጥር የሚወሰዱ እርምጃዎችም በዛ ደረጃ ጠንካራ እንዲሆኑ ያስችላል። ስለዚህ ይሄኛውን አዋጁን የደረቅ ቆሻሻ አያያዝ አዋጅን በተለያየ ደረጃ ነው የተፈጻሚነት ደረጃው ወይንም እርምጃ መውሰድ ላይ የሚደርሰው። አዋጁ ላይ በግልጽ ስለ ፕላስቲክ ከረጢት በተመለከተ ባለስልጣኑና ከታች የሚመለከታቸው አካላት ወይንም የአካባቢ ጥበቃ
ተቋማት እርምጃ እንደሚወስዱ እንግዲህ የወንጀል ተጠያቂነት ካለው የሚመለከተው ይሄንን የወንጀልን ጉዳይ የሚመለከት አካል እርምጃ የሚወስድ ይሆናል። ከዛ ባለፈ ሌሎች የደረቅ ቆሻሻ አያያዝ ጉዳዮችን በተመለከተ የከተማ አስተዳደሮች በሚያወጡት አዋጁን መነሻ አድርገው በሚያወጡት ደንብ እርምጃ የሚወስድ ይሆናል። ተግባሩን እነሱ ስለሚሰሩ በምክር ቤታቸው ደንብ አጸድቀው እርምጃ የሚወስድ ይሆናል። ጥሩ አቶ ሲሆን ጊዜያችን ለፈቀደ መጠን እንመለሳለን። ወደ አቶ በረከት እንሂድ። ቀደም ሲል ሲገልጿቸው የነበሩ ጉዳዮች አሉ። ነገር ግን አዋጁ ከመጽደቁ በፊት ከግምት ውስጥ መግባት ነበረባቸው የምትሏቸው ጉዳዮች ምንድናቸው? እንደ ማህበር እንግዲህ ይህ አዋጅ ከመርቀቁ በፊት ኮንሲደር ሊያደርጋቸው ወይ ደግሞ በአበክሮ ሊያያቸው የሚገባ ግን እንደ ማህበር አልተሳተፋችሁም? በዚህ ጉዳይ ላይ ያወያያችሁ አካል የለም? አሁን አምራቾችን ያወያዩ አካል የለም? ድንጋጌው ሲወጣ የለም እና ይህ አዋጅ ከመጽደቁ በፊት ሊያያቸው የሚገቡ መሰረታዊ አንኳር 7 ነጥቦች ነበሩ ብዬ እኔ በራሴ ማምናቸዋለሁ ማለት ነው። አንደኛ ቀደም ብዬ ጠቅሼዋለሁ። የፕላስቲክ ኢንዱስትሪ አመጣጡ፣ ታሪካዊ ዳራውና አሁን የደረሰበትን ደረጃ በደንብ ሊፈትሽ ይገባል። ሁለተኛ ኢኮኖሚያዊ ጠቀሜታው ምን ይመስላል ማለት ነው። አጠቃላይ ፕላስቲክ ኢንዱስትሪ ስንል ሰፊ ነው። ያለ ፕላስቲክ ሰስቴናብል ዴቨሎፕመንት አይታሰብም። እዚህ ስቱዲዮ ውስጥ ካለው ነገር በሙሉ 80-90 በመቶ የፕላስቲክና የፕላስቲክ ውጤት ነው። በዚህ ፕላስቲክ ጥቅል ኢንዱስትሪ ውስጥ ሰብ ኢንዱስትሪ ሆኖ እያገለገለ ያለ ደግሞ የፕላስቲክ ከረጢት ኢንዱስትሪ አለው፣ በተለምዶ የፌስታል የምንለው ማለት ነው። ስለዚህ ይሄ ኢንዱስትሪ ለሀገር ኢኮኖሚ ጥቅል ኢኮኖሚ ምን ያህል አበርክተዋል የሚለው በጣም በአንክሮ ሊታይ ይገባል እና ከሀገራዊ ጠቅላላ ጂዲፒያችን ውስጥ 51.6 ቢሊዮን ብር ሀገራዊ ጥቅል ምርት ላይ አስተዋጽኦ የሚያደርግ ትልቅ ኢኮኖሚ ሴክተር የሚያንቀሳቅስ ዘርፍ ነው ማለት ነው። ቀደም ብዬ በጠቀስኩት መሰረትም ደግሞ ኢንዱስትሪው ባዳበረው አዳፕታቢሊቲ እና እውቀት ከዚህ በፊት የሰራበትን የነበረውን አሰራር በመቀየር አገር ውስጥ የሚገኙ ሌሎች ውድቅዳቄዎችን መልሶ ጥቅም ላይ ወደ ፕላስቲክ ከረጢትነት በመቀየር ከ351 ሚሊዮን ዶላር በላይ የውጭ ምንዛሪ እንዲድን አድርጓል ማለት ነው። በፊት ሙሉ ጥሬ ዕቃው ከውጭ ይመጣ የነበረውን በማስቀረት አሁን ላይ ፌስታሎች 90 በመቶ እዚህ ሀገር ውስጥ ከሚገኙ ሌሎች ኢንዱስትሪዎች ያመነጯቸውን ቆሻሻዎች በመጠቀም ነው ምንድን የምንለው። ስለዚህ ፕላስቲክ ከረጢትን አስቁመን የፕላስቲክ ቆሻሻን እንቀንሳለን ማለት የፕላስቲክ ከረጢት አምራቹ ሌሎች ኢንዱስትሪዎች ያመነጩትን ቆሻሻ ተጠቅሞ ስለሆነ ፌስታል የሚሰራው ያ ስክራፕ ወዴት ነው የሚሄደውን ጥያቄ ወዴት ነው ይሄዳል የሚለውን ጥያቄ በአግባቡ የመለሰ አይደለም። ነገር ግን አቶ በረከት ላስቆሞትና ይቅርታው እነዚህ የፕላስቲክ ምርቶች ብክለትን እያስከተሉ አይደለም ማለት እንችላለን? ሙሉ በሙሉ አንችልም። ስለዚህ ምንድነው በዚህ ላይ መነሻም ይሄንን ጠቅሼዋለሁ። ፕላስቲክ በአግባቡ ካልተለየ ካልተያዘ በካይ ነው። ትክክል ነው። በዚህ ላይ የሚከራከር ማንም የለም ማለት ነው። ይሄን የምናውቀው ነው ማለት ነው። አሁን ባለንበት ሁኔታ ግን አንዱንም መጣል አንዱንም ማንጠልጠል ሳያስፈልግ ኢንዱስትሪውንም አካባቢንም መጉዳት ሳያስፈልግ መጀመሪያ በመግቢያ ላይም እንደጠቀስኩት ሌሎች አማራጮችን መከተል አንችልም? አሁን ለምሳሌ አሁን እነዚህ ፕላስቲክ የሚያመርቱትን ወይም ከረጢት የሚያመርቱትን ድርጅቶች ሌላ ወደ መልሶ የሚመረት ምርት እንዲያመርቱ ከማድረግ አኳያ መስራት አንችልም? እሱን ወደ መጨረሻው አካባቢ ምጠቅሰው አለ። እሱ የኛም ጥያቄ ነው ማለት ነው። በዚህ ሂደት ውስጥም ሊታይ ይገባል የምንለው አንዱ ኮሜንት እሱ ነው ማለት ነው። አሁን ወደ መጀመሪያ ወደ ጀመርኳቸው ዝርዝር ጉዳዮች ስገባ ሲቀጥል ደግሞ የስራ እድል ፈጠራን በተመለከተ ነው። ዘርፉ ከ268 ሺህ በላይ ለሆኑ ዜጎች የስራ እድል የፈጠረ ነው። በባህሪው ሌበር ኢንቴንሲቭ ስለሆነ ከጋርመንት ቀጥሎ ቀጣሪው ኢንዱስትሪ ሀገራችን ላይ ፕላስቲክ ከረጢት መሆኑ ለሀገር በገቢና በተለያዩ እንትኖች ከ10 ቢሊዮን ብር በላይ አስተዋጽኦ የሚያደርግ መሆኑ ሌላ ከተዛማች አበዳሪ ተቋማትና ከፋይናንስ ሴክተሮች ጋር ያለው ግንኙነት በጣም ሊታይ ይገባ ነበር። ይህ ማለት እዚህ ኢንዱስትሪ ላይ የተሰማሩ በርካታ ድርጅቶች ከማይክሮ ፋይናንሶች ከባንኮች በርካታ ብድር ወስደው ትላንትናና ዛሬ ራሱ ፋብሪካ እየተካሉ ያሉ ሰዎች አሉ። ስለዚህ እነዚህን ድርጅቶች ከስራ ውጡ ማለት ያበደሯቸው የፋይናንስ ተቋማትንም ወደ ኪሳራ የሚወስድ ነው፣ ባንኮችንም ወደ ኪሳራ የሚወስድ ነው እና በቂ የሽግግር ጊዜ ሊቀመጥለት ይገባል። የሽግግር ጊዜ ስንል
ይህን ሁሉ ኮንሲደር ያደረገ ታሳቢ ነው መሆን ያለበት እንጂ አንድን ኢንዱስትሪ አሁን በረቂቅ አዋጁ ላይ በቀረበው ከሆነ ይቁም የተባለው ማለት ነው በ6 ወር ነው የሚለው የረቂቅ አዋጁ 6 ወር ይላል። ይሄ ማለት እንዴት ነው ይሄ አንድ ድርጅት ይሄንን አሁን ያነሳው ነገር አብዛኛዎቹ ድርጅቶች ከማይክሮ ፋይናንስ እና ከባንኮች ጋር የብድር ትስስር ያለባቸው ነው። ይሄ ራሱ በአጽንኦት ሊታይ ይገባ ነበር የሚል እንትን አለ። ሌላ 441228.3 ቶን ቆሻሻን በአመት የማስወገድ አቅም ላይ የደረሱ ኢንዱስትሪዎች መሆናቸውም ሊናቅ አይገባም። ጥቅም አላቸው። በተቃራኒው ሌሎች ቆሻሻዎችን ወደ ግብዓትነት እየተጠቀሙ ስለሆነ በትክክል ጥሩ። አቶ አስዩን የማጠቃለያ ሀሳብ እናደርገው። አሁን ቀደም ሲል እያነሱት ነበር አማራጮች ያስፈልጋሉ የሚል ሀሳብ ሲያነሱ ነበር አቶ በረከት። ከዛ በተጨማሪ ወደ ሀገር ውስጥ የሚገቡ ምርቶችንም እንዲሁም ከሀገር ውስጥ የሚመረቱትንም የምናስቆም ከሆነ ፕላስቲኮችን በተለይ ከነዚህ አንድ ጊዜ ብቻ ጥቅም ላይ የሚውሉ ሌሎች አማራጮች ምን የታዩ ነገሮች አሉ? በተለይ ደግሞ የቆሻሻ አወጋገዳችን ስርዓት ባለው አግባብ እንዲደራጅና በአግባቡ እንዲወገድ ይደነግጋል ድንጋጌው። ይህንን ፋሲሊቲ ከማሟላት አኳያ ለምሳሌ ቆሻሻ ጋንዳዎችን ቆሻሻ የሚያስወግዱ አካላትን ኢንተርፕራይዞችን ከማደራጀት አኳያ ምን ቅድመ ዝግጅት ተደርጓል የሚለውን ሀሳብ እናስ። እሺ አመሰግናለሁ። በዋናነት እነዚህ አዋጁ ትኩረት አድርጎ ወይንም እንዳይመረት እያለ ያለው ሙሉ የፕላስቲክ ምርት አይደለም። እንዲያዝ የምንፈልገው እሱ ነው። ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን ነው። እነሱ ማለት ደግሞ ሙሉ ኢኮኖሚ ማለት አይደለም። እዛ ላይ ነው። ሌላው ከወደቀ ቆሻሻ መልሰን ሪሳይክል አድርገን ወይ ከሌላው ማካል እንትን ሊሆን ይችላል፣ ጀሪካኖችም ሊሆን ይችላል፣ ሌሎችም ሪሳይክል አድርገን መልሰን ከእለት ተእለት ፍጆታ ማዋል ምን አይነት ተጓዳኝ ተጽዕኖ አለ የሚለውንም እንደ ሀሳብ ምናልባት ማይግሬሽን አለው። ከፕላስቲኩ ከተመረተ በኋላ ኬሚካሎች ማይግሬት ያደርጋሉ። የተለያዩ አዲቲቮች አሉ። እነዚህ አዲቲቮች ከተመረተው ፕላስቲክ እንግዲህ ከሱቅ የምንገዛቸው ማንኛውን ኮንሱም የምናደርጋቸው ነገሮች ማይግሬሽን አለው። ያ ደግሞ ፕላስቲክ በባህሪው ሲመረትም ስንጠቀመውም ስናስወግደው ጉዳት አለው። እነዛን ጉዳት ለመቀነስ ነው። ከዛ ባለፈ ሪሳይክል የሚያደርገው ፕላስቲክ ከረጢትን ብቻ አይደለም ሪሳይክል አድርገው እየተመረተ ያለው ሌሎች አማራጮች አሉ። በጣም ሰፊ ነው ኢንዱስትሪው። አገሪቷም ትልቅ ከመሆኑ አንፃር ብዙ ነገሮችን ማምረትና ማስሄድ የሚቻልበት ሁኔታ ነው ያለው። ስለዚህ ከዛ አንፃር በቆሻሻ አያያዝ ምክንያት በወርልድ ባንክ የተጠና 3 ከተሞች ላይ ካለው ከጂዲፒው ጠቅላላ የሚደርስ ጉዳት ብሎ ያስቀምጠው አዲስ አበባ ላይ 2.8% ከጂዲፒው ወይንም 166 ሚሊዮን ዶላር እያጣ እንደሆነ፣ ባህር ዳር ላይ ወደ 12.6 ሚሊዮን፣ እንደዚሁም ሐዋሳ ላይ 10.9 ሚሊዮን ከቆሻሻ አያያዝ ጉድለት ጂዲፒውን እየጎዳ ነው። በተለያየ ምክንያት በአፈር ብክለት፣ ገጽታ መበላሸት፣ ብዝሃ ሕይወት ላይ እንደዚሁም የአየር ብክለት፣ በሰው ጤና ላይ በሚደርስ ጉዳት ችግር ውስጥ ያለ ጉዳይ ስለሆነ ነው ይሄንን መፍታት። በሌላ በኩል የቆሻሻን ስርዓት እናስይዛለን ስንል ከምንጩ የመቀነስ ዘዴ ነው እንጂ ሌላ የተለየ እንትን የለው። ጥሩ። ያው አተገባበሩ ላይ ደግሞ የበለጠ ለሀገር ነውና የሚሰራው በጋራ እንደሚሰራ ተስፋ እናደርጋለን። የአካባቢ ጥበቃ ባለስልጣን የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ አቶ ዋሲዮን አለሙ እንዲሁም ደግሞ የኢትዮጵያ ጎማና ፕላስቲክ ማህበር አባልና የፕላስቲክና ፕላስቲክ ውጤቶች አምራች አቶ በረከት ገብረ ሕይወት ስለ ጊዜያችሁ እናመሰግናለን። መልካም ቀን ይሁንላችሁ።